ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን በእንግሊዘኛ መጻፍ፣ የአማርኛ ፊደላትን በእንግሊዘኛ እንዴት ነው ምንጽፍ፣ እንዴት አድርገን እናነባቸዋለን፣ በሚወስዱትስ የቫወል ወይም ደግሞ እነዚህ አናባቢዎች በቀላሉ የእንግሊዘኛ ፊደሎችን በእንግሊዘኛ ወይም ደግሞ የአማርኛ ፊደሎችን በእንግሊዘኛ አንብበን እንዴት እንረዳቸዋለን የሚሉትን ዛሬ በደንብ አድርገን እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን፣ ኮንታክት ያደርጉን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህፃናትን ማስተማር የምትፈልጉ ከምትፈልጉት ኮርስ የምትፈልጉትን ወይም በምትፈልጉት ሰዓት የምትፈልጉትን ኮርስ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። እንግዲህ ከመጀመሪያው ጀምረን ከጀማሪዎች ከሂሳብ ከሆነ ከመደመር፣ አማርኛ ከሆነ ደግሞ እንደዚሁ ከሀሁ እንዲሁም ደግሞ እንግሊዘኛ ከሆነ ከኤቢሲዲ ጀምረን እስከ ትልልቅ የኮሚኒኬሽን ስኪሎች ድረስ ማስተማር እንጀምረናል ወይም ደግሞ እያስተማርን እንገኛለን። የምትፈልጉትን ኮርስ መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ይችኛዋ እንግዲህ ሀ ነው የምትባል አይደል? የአማርኛ ፊደል ሀ ነች። በእንግሊዘኛ ስትጻፍ ደግሞ ኤች ኤ ሀ ተብላ የምትነበብ ወይም ትጻፍ ሀ። ይችኛዋ ደግሞ ሁ ነች። ሁ ማለት ደግሞ ኤች ዩ ነች። ሁ። ይችኛዋ ማን ነች? ሂ ነች። ሂ ማለት ደግሞ ኤች አይ ነች። ሂ። ይችኛዋ ሀ ነች። ሀ ማለት ደግሞ ኤች ኤ ነው። ሀ። ይችኛዋ ሄ ነች። ሄ ማለት ደግሞ ኤች አይ ኢ ነው። ሄ። ህ ማለት ደግሞ ኤች ብቻዋን ነው። ህ አናባቢ አትወስድም ማለት ነው። ሆ ስንል ደግሞ ኤች ኦ ነው። ሆ። እስኪ አንድ ላይ እነዚህን ሲነበቡ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እናነባቸዋለን ማለት ነው። መልካም። ይሄኛው ማን ነው? ለ ነው አይደለ? ለ በእንግሊዘኛ ኤል ኢ ነው የሚጻፈው ለ። ይሄኛውስ ሉ። ይሄኛው ማን ነው? ሊ። ይሄኛው ላ። ይሄኛው ሌ። ይሄኛው ል። መጨረሻው ሎ። ሎ ብለን በቀላሉ በዚህ መልኩ እንጽፋቸዋለን ማለት ነው። የሚወስዱት አናባቢ እንደምታዩት ነው። እዚህኛው ወደ ኢ ይወስዳሉ በመጀመሪያ ላይ፣ በሁለተኛ ላይ ደግሞ በእንግሊዘኛ ዩ እና ዩን ይወስዳሉ። እዚህ ላይ አይን ይወስዳሉ። እዚህ ላይ ኤ እና ኤን ይወስዳሉ አናባቢ። እዚህኛው ኤ አይ ኢን አናባቢ ይወስዳሉ። በዚህ ላይ ያሉት ደግሞ አናባቢ አይወስዱም ወይም ስድስተኛ ላይ አይወስዱም። ሰባተኛ ላይ ደግሞ ኦን ይወስዳሉ ማለት ነው። አናባቢ በእንግሊዘኛ ሲጻፉ ማለት ነው። እነዚህ አማርኛ ፊደሎችን በእንግሊዘኛ በምንጽፈት ሰዓት የሚወስዱት የአናባቢ ወይም ደግሞ አናባቢዎችን እንዴት ይወስዳሉ ብለን ስናይ እያንዳንዳቸውን በየቦታቸው የራሳቸው ተመሳሳይ የሆነ አናባቢ ይወስዳሉ ማለት ነው። መልካም። ሌላኛው ይሄኛው ማን ነው? ይሄኛው አሁን ሀ ነው አይደለ? ይሄኛው ሀሌቶ ሀ ነው የሚባል። ይሄኛው ደግሞ ሀመር ውሃ ብለን ነው የምንጠራው፣ ግን ሀ ተብሎ ነው የሚጠራ ማለት ነው ሲነበብ ወይም ሲጠራ። ስለዚህ ይሄኛው አሁን በእንግሊዘኛ ሲጻፍ እንዴት ነው? እሺ ሀ ስንል ኤች ኤ ሀ። ይሄኛው ሁ። እሺ ሂ። ይሄኛው ሀ። ይሄኛው ሄ። ይሄኛው ህ። መጨረሻው ሆ ብለን እናነበዋለን ማለት ነው። መልካም። ሌላኛው ይሄኛው ማን ነው? መ ነው አይደለ? መ። ይህ እንግዲህ ሲጻፍ ኤም ኢ ነው። መ። ሙ ስንል ኤም ዩ ሙ። ሚ ስንል ኤም አይ ሚ። ይህኛው ማ። ይህኛው ሜ። ይህኛው ም። መጨረሻው ሞ። ሞ ብለን በቀላሉ እንጽፈዋለን ማለት ነው። መልካም። ይሄኛው ማን ነው ስንል ይሄ ማን ነው? ሰ ነው። ሰ። ይችኛዋም ሱ እያለ ይሄዳል አይደል? ሰ ስንል ኤስ ኢ ሰ። ሱ ስንል ኤስ ዩ ሱ። ይህኛው ሲ። ይህኛው ሳ። ይህኛው ሴ
ስ መጨረሻው ሶ ብለን እናነበዋለን ማለት ነው። እሺ ይህ ማነው? የአማርኛ ፊደሉ ረ ነው አይደለ? ረ ይሄኛውም ሩ ሪ ራ ሬ ር ሮ። እሺ በእንግሊዘኛ ስንጽፈው ደግሞ ረ ማለት አር ኢ ነው ረ ሩ ማለት አር ዩ ሩ ሪ ማለት ይሄኛው ሪ ይሄኛው ራ ይሄኛው ሬ ይሄኛው ር መጨረሻው ሮ ሮ። በጣም አሪፍ። እሺ ሌላኛው ይሄ ማን ነው? ሰ ነው አይደለ? ሁለት አይነት ሰዎች አሉ እንግዲህ ይሄኛው እሳቱ ሰ የምንለው ነው። ይሄኛው ደግሞ ንጉሱ ሰ ይባላል። እንግዲህ ሲጠሩ ግን ሰ ነው የሚባሉ የሚለያዩት በቅርጽ ብቻ ነው ማለት ነው። ሶ ሰ ይሄኛው ሱ ሲ ሳ ሴ ስ ሶ ሶ እነዚህ በእንግሊዘኛ ሲጻፉ ሰ ማለት ኤስ ኢ ብለናል። ሰ ሱ ማለት ኤስ ዩ ሱ ይህኛው ሲ ይህኛው ሳ ይህኛው ሴ ይህኛው ስ መጨረሻው ሶ ብለን እንጽፋለን ማለት ነው። መልካም። ይህ ማን ነው? የአማርኛ ፊደሉ ማን ነው? ሸ ነው አይደለ? ሸ ይህኛው ሹ ሺ ሻ ሼ ሽ ሾ። መልካም። በእንግሊዘኛ ሲጻፉ ደግሞ ኤስ ኤች ኢ ነው የሚባል። ሸ ሲጻፍ ኤስ ኤች ኢ ሸ ሹ ስንል ኤስ ኤች ዩ ሹ ሺ ስንል ኤስ ኤች አይ ሺ ሻ ሼ ሽ መጨረሻው ሾ እንላለን ማለት ነው። በጣም አሪፍ። እሺ ሌላኛው ይህኛው ማን ነው ስንል ቀ ነው አይደል የሚባል ቀ ቁ ቂ ቃ ቄ ቅ ቆ። መልካም። በእንግሊዘኛ ስንጽፋቸው ደግሞ ኪውኢ ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። ይሄኛውስ በ ነው አይደለም የሚባለው በ ቡ ቢ ባ ቤ ብ ቦ። በእንግሊዘኛ ሲጻፉ ደግሞ በ ማለት ቢኢ ነው በ ቡ ማለት ቢዩ ነው ቡ ቢ ማለት ቢአይ ቢ ባ የምንለው ቢኤ ባ ቤ ማለት ቢአይኢ ቤ ብ ስንል ቢ ብቻውን ብ ቦ ስንል ቢኦ ቦ። በጣም አሪፍ። እሺ ሌላኛው ይህኛው ማን ነው? ቨ ነው አይደለ? ቨ ይባላል። ይህኛው ቡ ቪ ቫ ቬ ቭ ቮ። በእንግሊዝኛ ሲጻፍ ቨ ማለት ቪኢ ነው ቨ ይህኛው ቡ እሺ ቪ ቫ ቬ ቭ መጨረሻው ቮ ብለን እንጽፋለን ማለት ነው። የሚወስዱትም እንደምታዩት አናባቢያቸውና የሚወስዱት የእንግሊዘኛ ፊደል በተመሳሳይ ከዚህኛው የመጀመሪያው ከዚህኛው ጋር የእያንዳንዳቸውን በዚህኛው ላይም ሁሉንም እያየን እያስተዋልን ማንበብና መጻፍ እንችላለን ማለት ነው። ሌላኛው ይሄኛው ተ ነው። ተ ማለት እንግዲህ በእንግሊዘኛም ቲኢ ነው የሚጻፈው። መጀመሪያ የአማርኛውን እናንብበው ተ ቱ ቲ ታ ቴ ት ቶ ካለ በኋላ ተ ማለት ቲኢ ነው ተ ቱ ይሄኛው ቲ ታ ቴ ት ቶ እንላለን ማለት ነው። መልካም። ሌላኛው ይሄኛው ማን ይባላል ስንል ቸ ይባላል። ቸ ቹ ቺ ቻ ቼ ች ቾ። እሺ ቸ ስንል ሲኤች ነው ቸ
ቹ ማለት ሲኤችዩ ቹ። እሺ ቺ ቻ ቼ ች ይህኛው ቾ። በጣም አሪፍ። ይህኛው ማን ነው ስንል የ ነው አይደለ? የ ዩ ይ ያ ዬ ይ ዮ። መልካም። የ ማለት ዋይ ኢ ነው። የ ዩ ስንል ዋይ ዩ ነው። ዩ ይ ማለት ዋይ አይ ነው። ይ ያ ዬ ይ ዮ ብለን እንጽፋቸዋለን ማለት ነው። እሺ ይሄኛው ማን ነው? ነ ነው አይደል የሚባለው? ነ ኑ ኒ ና ኔ ን ኖ። እሺ በእንግሊዝኛ ስጽፍ ነ ማለት ኤን ኢ ነው። ነ ኑ ኤን ዩ ኑ። ይህኛው ኒ እሺ ና ኔ ን ኖ። በጣም አሪፍ። ይሄኛውስ ኘ ነው አይደል የሚባለው? ኘ ኙ ኚ ኛ ኜ ኝ ኞ። አሪፍ። ኘ ማለት ጂኤንኢ ነው። ኘ ኙ ማለት ጂኤንዩ ኙ ኚ ኛ ኜ ኝ ኞ ብለን እናነባቸዋለን ማለት ነው። እሺ ይሄ ማን ነው? አ ነው አይደለ? አ ኡ ኢ አ ኤ እ ኦ። መልካም። እሺ አ ማለት ኤ ነው። አ ይባላል። ይሄኛው ኡ ኢ አ ኤ አይ ነው የምትገባ። ብለን አይ ነው በእንግሊዘኛ እናስገባት ማለት ነው። እሺ ይሄኛው ማን ነው ስንል ከ ይባላል። ከ ኩ ኪ ካ ኬ ክ ኮ። በጣም አሪፍ። ይሄኛው እንግዲህ በእንግሊዘኛ ሲጻፍ ኬ ማለት ማን ነው? ኬ ኢ ነው። ከ ማለት ከ ኩ ማለት ኬዩ ነው። ኩ ኪ ካ ኬ ክ ኮ ብለን እንጽፈዋለን ማለት ነው። ሌላኛው ይሄኛው ማን ነው ስንል ሀ ይባላል። ይሄ ደግሞ ሀ ሁ ሂ ሃ ሄ ህ ሆ። አሪፍ። በእንግሊዘኛ ሀ ማለት ኤች ኤ ነው። ሃ ሁ ሂ ሃ ሄ ህ ሆ ብለን እንጽፋለን ማለት ነው። ይህኛው ማን ነው? ወ ነው አይደለ? ወ ው ዊ ዋ ዌ ው ዎ። እስኪ ወደኋላ ደግሞ ይሄኛውን እንግዲህ ወ በእንግሊዘኛ ሲነበብ ወይም ሲጻፍ ደብሊው ኢ ነው። ወ ው ማለት ደብሊው ዩ ው ዊ ስናል ደብሊው አይ ነው። ዊ ይሄኛው ዋ ዌ ው ይሄኛው ዎ ብለን እንጽፈዋለን ማለት ነው። ይህ ማን ነው? ዘ ነው አይደለ? የአማርኛ ፊደሉ ዘ ዙ ዚ ዛ ዜ ዝ ዞ። እሺ ዘ ማለት ዜድ ኢ ነው። ዘ ይሄኛው ዙ ዚ ዛ ዜ ዝ ዞ። መልካም። ይሄኛው ማን ነው? ዠ ነው አይደል የሚባለው? ዠ ዡ ዢ ዣ ዤ ዥ ዦ።
መልካም። ዠ ማለት ዜድ ኤች ኢ ነው። ዠ ዡ ስንል ዜድ ኤች ዩ ነው የሚጻፈው። ዡ ይሄኛውስ ዢ ዣ ዤ ዥ ዦ ብለን እናስቀምጣለን ማለት ነው። እሺ ይሄኛው ማን ነው ስንል ደ ነው አይደል የሚባለው። ደ ዱ ዲ ዳ ዴ ድ ዶ። እሺ በእንግሊዘኛ ሲጻፉ ደ ማለት ዲኢ ነው። ደ ይሄኛው ዱ ዲ ዳ ዴ ድ ይሄኛው ዶ። ብራቮ። ሌላኛው ይሄኛው ማን ነው ስንል ጀ ነው አይደል የሚባለው። ጀ ጁ ጂ ጃ ጄ ጅ ጆ። እሺ በእንግሊዘኛ ሲጻፉ ደግሞ ጀ ማለት ጄኢ ነው። ጀ ጁ ጂ ጃ ጄ ጂ ጆ ብለን እንጽፋቸዋለን ማለት ነው። መልካም። ሌላኛው ይሄኛው ማን ነው ስንል ገ ነው። ይሄ ገ ጉ ጊ ጋ ጌ ግ ጎ። እስኪ በእንግሊዘኛ ገ ስንል ጂኢ ገ ይህኛው ጉ ይህኛው ጊ እሺ ጋ ጌ ግ ጎ። መልካም። ይሄኛው ማን ነው? ጠ ነው አይደል የምንለው። ጠ ይባላል። ይሄኛው ጡ ጢ ጣ ጤ ጥ ጦ። እሺ ጠ ማለት ቲኢ ነው። ጠ ጡ ጢ ጣ ጤ ጥ ጦ እንላለን ማለት ነው። እሺ ጨ ማለት ደግሞ ይሄ ነው አይደለ? ጨ የምንለው ይሄ ነው። ጨ ጩ ጪ ጫ ጬ ጭ ጮ። እሺ ጨ ስንል ሲኤች ነው። ጨ ጩ ማለት ሲኤች ዩ ጩ ጪ ጫ ጬ ጭ ጮ እንላለን ማለት ነው። መልካም። ይሄኛው ደግሞ ማን ነው ስንል ጰ ነው የሚባለው። ጰ ጱ ጲ ጳ ጴ ጵ ጶ። አሪፍ። ጰ ማለት እንግዲህ ማን ነው ማለት ነው? ፒኢ ነው። ጰ ይሄኛው ጱ ጲ ጳ ጴ ጵ ጶ ብለን እንጽፈዋለን ማነው በእንግሊዘኛ። እሺ ሌላኛው ይህ ማን ነው ስንል ጸ ይባላል። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ማለት ቲኤስኢ ነው። ጸ ጹ ምንለው ቲኤስዩ ጹ ጺ ጻ ጼ ጽ ጾ። እሺ ይሄ ማን ይባላል? ፈ ይባላል። ፈ ፉ ፊ ፋ ፌ ፍ ፎ። አሪፍ። እሺ ኤፍ ኢ ማን ይባላል? እንግዲህ ፈ ምንለው ኤፍ ኢ ነው። ፈ ፉ ስንል ኤፍ ዩ ነው። ፉ ፊ ማለት ኤፍ አይ ፊ ይሄኛው ፋ እሺ ፌ ፍ ፎ እንላለን ማለት ነው። በጣም አሪፍ። ሌላ ይሄኛው ማነው ስንል ሁለተኛው ጸ ይሄኛው ነው። ሁለተኛው ጸ የመጀመሪያው ጸ ይሄ ነው ማለት ነው። የትኛው
የመጀመሪያው ጸ ይሄኛው ነው። ይሄኛው ደግሞ የሁለተኛው ጸ ነው። የሚለያዩት በምን በቅርጽ ብቻ ነው። በእንግሊዘኛ ሲጻፉም እንግዲህ አንድ አይነት የሚወስዱት ማለት ነው። ይሄኛው ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። መልካም ጸ ማለት ቲኤስኢ ነው ብለናል። ጸ ይሄኛው ጹ፣ ጺ፣ እሺ፣ ጻ፣ ጼ፣ ጽ፣ ጾ። መልካም ይሄኛው ማነው ስንል ፐ ይባላል። የመጨረሻው የአማርኛ ፊደል እንግዲህ ይሄኛው ነው። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። እሺ በእንግሊዘኛ ስንጽፋቸው ፒ፣ ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ብለን በቀላሉ መጻፍ እንችላለን ማለት ነው። በዚህ መሰረት አማርኛው ለከበደን ደግሞ በእንግሊዘኛ የምንችል ከሆነ በእንግሊዘኛ አማርኞችን በማንበብ ቀጥታ የአማርኛ ፊደልን ማንበብና መለየት